ተታ ኤርሚን ያዘው 5 ሰው በቂ ነው። ይኸው እዛ ተሰለፍ ግባ ወደዛ በቃ ተሰለፉ። ቆይ አንድ እዛ በጀርባው በዛ ከሚባል ይቻላል። ወይኔ በማርያም ልጄስ በጨለማ ማስጎብኘት ጀመር። ጨለማ ሲሆን ምን አለው እኛ ለሰየው እኮ ነው ግብ ከዚህ መልስ ወደዚህ ያለው ቁም ነገር ስላለው ወደዚህ አንሄድም። እንስራትና ወደዚህ ልመለስ። ከዚህ መልስ ሰርክል ያለውን የሰራነው እኛ ነን፣ የእነሱ ዋሻ አይደለም። ታዲያ ይወጣ ዛሬ ተጠመቃለን። እስኪ እጃችሁን አውጡ። ለስንት ገባችሁ? ለብዙ። አዎ ይሄኛው ግን ሙሉ አይደለም። ዮርዳኖሱ ሙሉ አይደለም። ለምን ብትሉ ቴስቱን ላይ ያለበት ቁስል ያለበት ሰው አይገባም። ኦፕራሲዮንም የተደረገ ሰው ሁሉም ሰው አይነን ስለሚያይ በጅምላ ሰው ስለሚገባ ማለት ነው። ስለሚሳቀቁ አይገቡም። መንፈስ ያለበት ከሆነታችን እዛ ጌቶች ነው። ሌላው ሁሉ የኔ ተራ መቼ ነው ብሎ እንደዚህ ነው የሚያወጣ እንደዳንም የማያውቁ ወንዶች በልጅነት ሲጋቱ ብትዋቸው ዋና ነው የሚተጅላቸው። ወንድሙን እንደዚህ ወደ ታች ያደረገ የማጠጣት አይነት ስራ ነው የሚሰራው ዓለማዊ። ሴቶቹም ብትሆኑ ልክ ሲወጡ አየሻት የእሷን አካል ለኔ ባደረገው ብሎ የአካል ምኞት የሚፈጠርበት ቦታ እየሆነ ተቸግረናል። ብዙሃኑ ያማከለ አይደለም። ስለዚህ የነቃ ትውልድ ደግሞ ምን ያደርጋል? መፍትሄ በጊዜ ማበጀት። እነዚህ የምታዩዋቸው ውቅር ወደ ውስጥ እየተሰሩ ያሉት የጸበል ቦታዎች ናቸው። ትገባላችሁ፣ በር ትከፍታለህ፣ ልብስ ትቀይራለህ፣ ሻወር ትወስዳለህ፣ ትጠመቃለህ። ማንንም ማየት አይችልም። አባት እንኳን አያስፈልግም ካላችሁ መብታችሁ ነው። ፕራይቬሲን የሚያጎናጽፉ ናቸው ነው። እጨርሳለሁ። ትልቁ ነገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጡ ቅዱሳኖች እልፍ አእላፋት ናቸው። የምንጠቀማቸው ግን በጣም ውስኖች ናቸው። ለዚያውም ሰው የሚያውቃቸውን ገበያ የሚያውቁት ትክክል ነው አይደል? መምህር ንገራ ነበር። የምንጠቀማቸው ቅዱሳኖች ሁሉ ተጠቅመናል። ከእመቤታችን በታች የመጀመሪያውን ደረጃ የሚይዙ ቅዱሳኖች እንደው እየታሰቡ አይደለም፣ ምክንያቱም ስለማይታወቁ። ስለዚህ ምንድን ነው ያደረግነው? አትሊስት በጸበሉ ባንጆን ብለን ከሁሉም አለቃ ወሰደ። ከሁሉም እንደ መላእክት አለቃ ቅዱስ ሚካኤል፣ ቅዱስ ገብርኤል አለ ያደረገ። በሁለተኛ ደረጃ ደግሞ ጌታ ወንድም የታገሰ ታገስ በለው ባለጀ ነው። በሁለተኛ ደረጃ ደግሞ የአዳምና የሔዋን ጸበልን ከመሬታችን በታች ለአዳም የከበረ የለም። 8 ሀብታት አሉት። ሀብታቱ ይገለጻሉ። መታች በሶስተኛ ደረጃ አበው ናቸው። የአበው አለቃቸው አብርሃም፣ የአብርሃም የይስሐቅ የያዕቆብ እና የቅድስት ሳራ ጸበል ደግሞ ታገኛላችሁ። ሀገር በኢትዮጵያ ምድር ከቅዱሳን ነቢያት እየታሰቡ ያሉት የትኞቹ ነቢያቶች ናቸው? ለማንኛውም የነቢያት አለቃ ማን ነው? ማን? ሙሴ ነብዩ አይደለም? ይሄ ሰውዬ ደግሞ ከኛ ጋር የሆነ ዝምድና ነገር ያለው ይመስላል። እንዴት ነው? ኢትዮጵያዊ ነሽ አይደል? ነጭ አይደለችም። ስለዚህ እህታችሁ ካገባ የእህታችሁ ባል እንደ ኢትዮጵያ ባል ለኛ አምላችን ነው። ቤተሰቦች ስለዚህ በሚቀጥለው ያማቸው ሰበብ ስለዚህ ሙሴ ራሱ ብቻ ሳይሆን ከነበቱ ሙሴ ለዚህ ሀገር ዛሬ ያስፈልጋል። ከነበቱ መሻገር ሙሴ ያችን በትር የታገኛት ስንል አዳም 6 የክብር ዕቃዎችን አጥቶ ካስቀመጠው ክህረት በሄኖክና በዮቶር አማካኝነት ሀገራችን ሄደ። ማን? ሙሴ። የጌታ ቤተሰቦች ስንት ነው ብዛታቸው?
ቅዱስ ጴጥሮስ ነበር። እናንተ ራሳችሁ ጴጥሮስ አንተ አለት በአንተ ላይ ቅዱስ ቤተክርስቲያን እውነት በጌታ ቃል ይገባዋል። በዚህ ጉዳይ ላይ ማቶቃ ልክ እንደኛ ቅድስት አርሴማ እንደመሰላችሁ በእነሱ ጴጥሮስ ይላል። ለጴጥሮስ መታሰቢያ ያላደረገ አገር ቤተክርስቲያንን ማስነቱን አክስቷን መተቸት አያስፈልግም። ስለዚህ ጴጥሮስ ያስፈልገናል። ጴጥሮስ የዚህ ቁልፍ እኮ እኛ ጋር ስላለ ነው የምትገቡት ያምሰለስሉ የመንግስተ ሰማያት ቁልፍ ሰባሁለቱ ምንድን ናቸው? አርድእት ማርቆስና ሉቃስ ወሰዱ 36 ወስ ቅዱሳን ቤትና በሊደርሽፕ የምታገለግል የነበረችው ነቢያት ማርያምን ወስደናል። የመነኮሳት አለቃ አባ እንጦንስ፣ የገዳማውያን አለቃ አባ አውሊ፣ የባህታውያን እርሳቸው አቡነ ገብረ መንፈስ ቅዱስ፣ የሰማዕታት አለቃ ቅዱስ ጊዮርጊስ፣ የዲያቆናት አለቃ ቅዱስ ጴጥሮስ፣ የሕፃናት አለቃ ቤተክርስቲያን ሁለት ጡት አላት ይባላል። አንደኛው ጡት ቅዱስ ያሬድ ነው። ሁለተኛው ጡት አባ ጊዮርጊስ ቅዱስ ሚካኤል የሚመላክ እነዚህ ሰዎች መርሳት አለብን። ይህንን የመሰሉት ከቤታችን በታች የመጀመሪያውን ደረጃ የሚይዙትን ረስተን እነዚህን ያመጣል። በአንድ መስኮት የሚሉ አገልግሎት የሚሆነው ነው። ስለዚህ እስካሁን ድረስ የተከሱት ቅዱሳን ጸበላቸው ከየት ነው የሚመጣው? የቅዱሳን ጸበል ቅዱሳን ራሳቸው ናቸው የሚያመለክቱት። ራሳቸው ከታች ስላሴ ለሌሎቹ ያከፋፍላል ማለት ነው። ስላሴ መገኛ ነው ብለን የስላሴ ጸበል ከላይ ተሰጠን ያለው ደግሞ ከስላሴዎች ጋር ብቻውን ተመለከት መጽሐፍ ቅዱስ መታሰቢያ ጊዜ የለንም። በዚያ በውስጥ በኩል ትክክል አይደለም መምህር የመጽሐፍ ቅዱስ ብዛታቸውን የበላችሁ 81 እምነት ነው ታያትብለው እንኳን ተደገፈሽኝ ራሴን አልቻልኩም። እንትኑን አቁመሽ የሰጠሽኝ ቪዲዮን እየቀረጸች ታየዋለሁ። ስንት ነገር እንዳመለጠ ገብረ ገርጠ ነው